የነካ ሁሉ ወርቅ ይሆንለታል እየተባለ የሚመሰከርለት ጂም ኬሪ በሚተውንባቸው የትወና ስራዎች ሁሉ የበላይ ሆኖ ማጠናቀቅ ጥርሱን የነቀለበት ብቃቱ ነው። ላለፉት 20 ዓመታት የተወነባቸው እያንዳንዱ የኮሜዲ ስራዎቹ በበርካቶች ዘንድ በወረፋ የሚታዩለት፣ ለራሱም ላዘጋጁም ዳጎስ ያለ ዶላር የሚሰበስብበት የስኬቶች ሁሉ ማሳያ እስከመሆን የበቃባቸው ናቸው። እዚህ ላይ አንድ አስገራሚ አሃዛዊ መረጃ እንጥቀስ። ይህ ባለድንቅ ብቃቱ ቱጃር የሆሊውድ ዝነኛ በአንድ ፊልም ከ20 ሚሊዮን በላይ ዶላር በማግኘት ተወዳዳሪ ያልተገኘለት ተወዳጅ ሰው ለመሆን በቅቷል። የ20 ሚሊዮን ዶላር ገቢው በአንድ ፊልም ብቻ የተገኘ ገቢ ሆኖ አልቆመም። ይልቅ በተወነባቸው በአብዛኞቹ የመዝናኛና የኮሜዲ ፊልሞች ላይ የቀጠለ ነበር። በተለይም እንደ አውሮፓውያኑ አቆጣጠር በ1996 ለእይታ በበቃው ኬብል ጋይ በተሰኘው ፊልሙ ላይ ብቻ 20 ሚሊዮን ዶላር ተከፍሎታል። ይህ ክፍያ በወቅቱ ለነበሩ ባልደረቦቹም ጭምር ከፍተኛውና አስደማሚው ክፍያም ነበር። ማንም እንደዚህ ተከፍሎት አያውቅም ነበርና። በዚህም እንደ አውሮፓ አቆጣጠር ከ1990ዎቹ መገባደጃ እስከ 2000ዎቹ መጀመሪያ አካባቢ ድረስ የሆሊውድ ቁንጮ ተከፋይ እንዲሆን አድርጎት ነበር። ከፊልሞቹ ገቢዎቹና ቦነሶቹ ብቻ ከ300 ሚሊዮን ዶላር በላይ የተጣራ ገቢ አግኝቶ ነበር። ይህን እንግዲህ እናንተ አስሉት።